አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። የሺናሻ ብሔረሰብ አባላት በመካከላቸው የሚፈጠሩ አለመግባባቶችንና የሚከሰቱ ግጭቶችን ለመፍታት የሚጠቀሙበት የራሳቸው ባህላዊ የግጭት አፈታት ሥርዓት አላቸው። ይህ ሥርዓታቸውም በሽናሽኛ ኔሞ በተሰኘና ከዘመነኛው የፍርድ ቤት ጋር በእጅጉ የሚመሳሰል አደረጃጀት ባለው ባህላዊ የዳኝነት ሥርዓት የሚገለጥ መሆኑን አቶ አድማሱ ተክሌ በ2007 ዓመተ ምህረት ላይ በታተመው ኅብረ ባህል መድብል ላይ አስፍረዋል። ይህ ባህላዊ የዳኝነት ሥርዓት ቡራ፣ ኔማ፣ ቴራ፣ ጼራ እንዲሁም ፈላ በተሰኙ 4 ደረጃዎች የተዋቀረ ነው። በየደረጃው ባሉ አደረጃጀቶች የሚታዩ የጥፋት አይነቶች የተለያየ ይዘት ያላቸው ሲሆን የየራሳቸው የይግባኝ ሥርዓትም ተዘርግቶላቸዋል። እንደ ጸሐፊው ፈላ የመጨረሻውና ውሳኔውም በይግባኝ የሚታይ ከፍተኛው የዳኝነት አካል ነው። ከዚህም ባለፈ በብሔረሰቡ ዘንድ እጅግ የተወገዘው በዘመዳማቾች መካከል የሚፈጸም የግብረ ሥጋ ግንኙነትና ግድያን የሚመለከቱ ጉዳዮች በዚህ የመጨረሻው የፍትሕ አካል ወይም ፈላ ብቻ የሚታዩ ጥፋቶች ናቸው። መሐላ በሽናሽኛ ታራ በመባል ይታወቃል። ማንኛውም አንድ ጥፋት ፈጽሟል በሚል የተጠረጠረ ሰው ጥፋቱን አልፈጸምኩም የሚል የመከራከሪያ ሐሳብ ካነሳ ይህን ሐሳቡን በመሐላ እንዲያረጋግጥ ይጠየቃል። መሐላ በብሔረሰቡ ዘንድ እጅግ የሚፈራ ከመሆኑ የተነሳ ማንም ሰው ይሻል ተብሎ አይጠበቅም። በሽናሻ ብሔረሰብ ዘንድ መሐላን የማይፈራ አንድም ሰው ለማግኘት አይቻልም። መሐላን የሚፈራው በአንድ ድርጊት በደል የፈጸመ ወይም የዘረፈ፣ የገደለ፣ ንብረት ያቃጠለ፣ እምነት የበላ ወይም የከዳ ብቻ ሳይሆን በደሉ የደረሰበት ወይም የተፈጸመበት ወገንም ጭምር ነው። የዚህም ዋነኛ ምክንያት አንድ ሰው በደል ፈጽሞ አልፈጸምኩም ሲል በመሐላ ከካደ ወይም በሌላኛው ወገን አንድን ንጹሕ ሰው በሐሰት ወይም በስህተት በደል አድርሶብኛል በማለት መሐላ አስደግፎ ከወነጀለ ወይም ከመሰከረ የፈጸመው መሐላ በዘር ማንዘሩ ወይም እስከ 7 ትውልድ ይደርሳል የሚል ጠንካራ ብሔረሰባዊ እምነት ስላለ ነው። ከዚህ አንጻር መሐላ በሽናሻ ብሔረሰብ ዘንድ እጅግ የሚፈራ ጉዳይ ሆኖ ቢገኝ የሚያስገርም አይሆንም። እንዲያውም እጅግ የሚፈራውን ጉዳይ አንድ ማኅበራዊ ሕግ መቀበላቸው በመንፈሳዊ በሥነ ልቦናዊና በማኅበራዊ ሳይንስ ረገድ ምን ያህል የጠለቀ ግንዛቤ እንዳላቸው የሚያመለክተን ሆኖ እናገኘዋለን። አቶ አድማሱ እንዳሰፈሩት በቅድሚያ መሐላ የሚያስፈጽሙት የአገር ሽማግሌ ወይም በብሔረሰቡ አጠራር አቃሳ ይሰኛሉ። ቁራጭ ከሰል መሬት ላይ ያስቀምጣሉ። ከዚያም ይህ የምታየው ከሰል እንዲህ ከመሆኑ በፊት ትልቅ ዛፍ ነበረ። ዛፍ በነበረበት ጊዜም ከስሩ በርካታ ሰዎች ከፀሐይ ተጠልለው በመቀመጥ ቁም ነገር ይጫወቱበት፣ ስለ አካባቢ ሰላምና ስለ ኅብረተሰቡ ድንገት ይመክሩበት፣ የተጣላን ያስታርቁበት ነበር። በዛፉ ቅርንጫፎች ላይ በርካታ ወፎች ያርፉበት፣ ጎጆዎቹንም ይቀልሱበት ነበር። ነገር ግን ይህ ዛፍ በመሃል ተቆረጠ፣ ቅርንጫፎቹም ተመለመሉ፣ በእሳት ተማገደና አሁን ወደምታየው ከሰልነት ተለወጠ በማለት ዝግ ብለው ካብራሩ በኋላ አንተም ቀደም ሲል ለሰጠኸው ወይም የእምነት ክህደት ወይም የምስክርነት ቃል እንደዚህ ከሰል ያደርገኝ ስትል ከሰሉን ይዘህ በመሐላ አረጋግጥ ሲሉ እንዲምል ይጠይቁታል። ይህ ሲተነተን ትልቅ ዛፍ ግርማው ደስ ያሰኛል። በላዩ ጎጆአቸውን የቀለሱት ወፎች የሚያሰሙት ኅብረት ዝማሬ አንዳች የመረጋጋት፣ የመዝናናት፣ ነፃ የመሆን ስሜት ያሳድራል። የዛፉ ግዝፈትና የቅርንጫፎቹ ብዛትም ልክ እንደ ዛፉ ጎልቶ የመታየትንና የመስፋትን ስሜት ያጭራል። በአንዳንድ አካባቢዎችም ትልቅ ዛፍ እንደ አድባር ወይም
ቅዱስ መንፈስ እንደሚያድርበት የሚቆጠር በመሆኑ የበቀለበት ቦታ ሳይቀር ድባቡ ይከብዳል። በሌላም በኩል ሰፋ ተደርጎ ሲታሰብ ትልቅ ዛፍ የመንግሥት ጠበብ ተደርጎ ሲታይ ደግሞ የትልቅ ሰው ተምሳሌት ነው። ወይም የትልቅ ዛፍ መቆረጥ በሕልም ሲታይ የመንግሥት መውደቅ አሊያም በአካባቢው የሚታወቅ የትልቅ ሰው ሞት ተደርጎ እንደሚፈታ ልብ ማለት ያሻል። እናም የዛፍ ስም ሲጠራና ከፍ ሲል የተጠቆመው ማብራሪያ በአካባቢው በተመረጡና በተከበሩ ሽማግሌ አንደበት ረጋ ባለ ስሜት ሲቀርብ ከዛፉ ጋር በተምሳሌትነት የተያያዙት በአካባቢው ጎልቶ የመታየትና የመከበር በዕድሜ በሀብትና በማዕረግ የማደግ ለወገንና ለዘመድ መከታና አለኝታ መሆን በዘር የመብዛትና የመባረክ ወዘተ ስሜቶች መጫራቸው አይቀሬ ነው። የዛፉ መቆረጥም የቅርንጫፎቹ መጨፍጨፍ ወደ ሰደድ እሳት መጣልና በመጨረሻም ወደ ከሰልነት መለወጥ ምን ማለት እንደሆነ የሚገባን ይሄኔ ነው። መሐላም እስከ 7 ትውልድ የሚወርድ ነው የሚለው ብሔረሰባዊ እምነት ከምን እንደመነጨም የሚገባን ከዚህ በኋላ ነው። የዛፉ ቅርንጫፎች መጨፍጨፍ በቅርንጫፎቹ ላይ ጎጆ የቀለሱት ወፎች ማረፊያና መጠለያ ማጣት ምናልባትም የጫጩቶቻቸው ወይም የእንቁላሎቻቸው ከቅርንጫፎቹ ጋር ወደ እሳቱ መወርወር ሲታሰብ መሐላ በ7 ትውልድ ላይ መቆሙ ራሱ ጥርጣሬ ውስጥ ይከታል። አቶ አድማሱ እንዳሰፈሩት ይህን ጊዜ የመሐላ ክብደት ይገዝፋል። በሐሰት ለመማል ይቅርና እውነት መሠረት አድርጎ መሐላ ለመፈጸም ልብ በፍርሃትና በጥርጣሬ ይረዳል። ምናልባትም በተጨባጭ ያየነውን ወይም በትክክል የሰማነውን እስከ መጠራጠር ያደርሳል። ስለሆነም ማንኛውም የሺናሻ ብሔረሰብ አባል የሆነ ሰው መሐላ ላለመፈጸም የተቻለውን ሁሉ ያደርጋል። ምናልባትም በድብቅ የበደለ ካለ በደሉን በገሃድ በሽማግሌ ፊት ተናግሮ የሚበየንበትን ቅጣት ይቀበላል። የበደለውንም ክሶ ይቅርታ ይጠይቃል። በሺናሻ ብሔረሰብ ያለው የመሐላ ሥርዓት በእጅጉ የሚያስደንቅ ነው። ይህን ታሪክ ሄኖክ ያሬድ በሪፖርተር ጋዜጣ ላይ አሰፈረው፣ እኛም አቀረብነው። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879